30% በነፃ ቦሌ መድኃኔዓለም ላይ የተናጠል ካርታ ያለቀላቸው ለንግድ ሱቆቻችን በጣም በአጭር ጊዜ ውስጥ የሚረከቡት እነዚህን ሱቆቻችን ለመጨረሻ ጊዜ ዲስካውንት አውጥተንላችኋል። 70%ን ለከፈለ 30% ቅናሽ፣ ዳውን ፔመንት 15% ለከፈለ ደግሞ 10% ቅናሽ። ይሄ የመጨረሻ የማጣሪያ ሽያጫችን ነው። ከ20 ካሬ ጀምሮ የተናጠል ካርታ ያወጣላቸው የንግድ ሱቆች እዚሁ ቦሌ መድኃኔዓለም ላይ እየሸጥን እንገኛለን። ለአጭር ጊዜ ስለሆነ ይፍጠኑ። አፓርትመንት ቤቶቻችንም ላይ እንደምታውቁት ከዚህ ቀደም እነዚህን በጣም ቅንጡና ውብ የሆኑ ቤቶችን እንዳስረከብን ሁላችሁም ታውቃላችሁ። እኛም ደግሞ እናንተ እጅግ እንደምትወዷቸው እናውቃለን። ከ1.3 ሚሊዮን ብር ቅድመ ክፍያና ከ9 ሚሊዮን ብር ሙሉ ክፍያ ጀምሮ አዲሱ ሪቨርሳይድ ፕሮጀክታችን ላይ ግንባታ ጀምረንላችኋል። ታዲያ ልክ እንደዚህ ውብ አድርገን የምናስረክባችሁ አዲሱ ሳይታችን ላይ በፉል ፊኒሽድም በሰሚ ፊኒሽድም ከ75 ካሬ አንስቶ እስከ 308 ካሬ እጅግ ዘመናዊ ቤቶችን በ15% ቅድመ ክፍያ ለሽያጭ አውጥተናል። ስልኬ ከታች አለ፣ ደውሉልኝ። መልካም ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም መቀሌ ከተማ ዛሬ በተኩስ ስትናጥ አድራለች። በትግራይ ክልል መቀሌ ከተማ ዛሬ ከምሽቱ 2 ሰዓት ገደማ የቦምብ ፍንዳታ መከሰቱንም የከተማዋ ፖሊስ ገልጿል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መካከል ባለ ቦታ ላይ እንደሆነም የከተማዋ ፖሊስ አስታውቋል። ህወሓትም ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንቱ አድርጎ እንደመረጠ መረጃዎች ወጥተዋል። የህወሓት መከፋፈልንና የትግራይ ክልልን ወቅታዊ ፖለቲካዊ ቀውስ አስመልክቶም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጠንካራ መልእክት አስተላልፈዋል። ጀነራሉ ባወጡት መግለጫ ትግራይ በአሁኑ ሰዓት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗን ገልጸዋል። ምሽት ላይ በመቀሌ የተከሰተውን ፍንዳታ አስመልክቶ የከተማ አስተዳደሩ ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ያለ ሲሆን በሰውም ይሁን በንብረት ያጋጠመ ቀላልና ከባድ ጉዳት እንደሌለ ገልጿል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በኦሮሚያ በምስራቅና ሆሮ ጉዱሩ ወለጋ ዞኖች መንግስትም ታጣቂዎችን ማስገዳጅ ወታደራዊ ምልመላ እያደረጉ ነው ሲሉ ነዋሪዎቹ መቸገራቸውን ገልጸዋል። በኦሮሚያ ክልል ምስራቅና ሆሮ ጉዱሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ ምልመላ ስጋት ወይም አፈሳ ውስጥ እንደሚገኙ ነው የተገለጸው። ይህን አስመልክቶም የተሰሙ አዳዲስ መረጃዎችን በዜናችን በዝርዝር እናስደምጣቸዋለን። በደቡብ አፍሪካ በስደተኞች ላይ የሚፈጸም ጥቃትን ተከትሎ ናይጄሪያ ዜጎቿን ልታስወጣ እንደሆነ መረጃዎች ወጥተዋል። በደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋት በተጀመረው በዚህ አሰራር ለመውጣት የሚመዘገቡ ሰዎች ቁጥር ሊጨምር እንደሚችልም የናይጄሪያ የውጭ ጉዳይ ሚኒስቴር ገልጿል። የደቡብ አፍሪካን ቀውስ ተከትሎም የተለያዩ ሀገራት የአጸፋ ምላሽ እየሰጡ ነው። ቦትስዋና የኤሌክትሪክ መስመር አቋርጣለች። ታንዛኒያ ደቡብ አፍሪካውያንን ውጡልኝ ብላለች። ናይጄሪያና ጋና በየሀገሮቻቸው አምባሳደሮችን ጠርተው ማነጋገራቸውን ተሰምቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በእስር ላይ የሚገኙት ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰምቷል። ከቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ጓደኛ አቶ ኢየሱፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማሊት ሰለሞን ወይም በትክክለኛ ስሟ ሃና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችና ሌሎችም ግለሰቦች መታሰራቸው ነው የተሰማው። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል መቀሌ ከተማ ዛሬ ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማ ፖሊስ ገልጿል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማ ፖሊስ አስታውቋል። ፖሊስ ይህንን ከማስታወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾቹ የተጋሩ መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ አመልክተው ነበር። ይህንን በተመለከተ ኢትዮጵያ ኢንሳይደር ለመቀሌ ከተማ ፖሊስ አዛዥ ኮማንደር ሃዱሽ
ሼዱ ጥያቄ እንዳቀረበና ኮማንደሩ መረጃዎችን እንዳስተባበለ ኢትዮጵያ ኢንሳይደር ዘግቧል። የቦምብ ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤቱን ከሚለየው አስፋልት 500 ሜትር ርቆ ካለ ቦታ ላይ እንደሆነ ኮማንደር ሀዱሽ ተናግረዋል ሲል ኢትዮጵያ ኢንሳይደር ጨምሮ ዘግቧል። በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማው ፖሊስ ድርጊት ማን እንደፈጸመው በማጣራት ላይ መሆኑን አስረድተዋል። የዛሬ ምሽቱ የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደ አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት አስቸኳይ ስብሰባ ላይ አካሄድ እንደሆነ በማህበራዊ ትስስር ገጾች መረጃዎች ሲዘዋወሩ መዋሉን ተከትሎ ነው። የክልሉ ምክር ቤት ስብሰባ ዛሬ ማክሰኞ እንደሚካሄድ ቢነገርም የምክር ቤት አባላቱ ግን ምንም አይነት ጥሪ እንዳልደረሳቸው ገልጸዋል። ይህ በእንዲህ እንዳለም ህወሓት ዶክተር ደብረጽዮን ገብረ ሚካኤልን ፕሬዚዳንት አድርጎ መርጧል የሚሉ መረጃዎች ወጥተዋል። የመቀሌ ከተማ አስተዳደር በበኩሉ ምሽቱን ስላጋጠመው ፍንዳታ ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ያለ ሲሆን በሰውም ይሁን በንብረት ያጋጠመ ቀላልና ከባድ ጉዳት እንደሌለ ገልጿል። የጸጥታ አካላት ወንጀል ፈጻሚ አካላትን በቁጥጥር ስር ለማዋል የተቀናጀ ስራ በመስራት ላይ እንደሚገኝ ገልጾ ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንዲይዙ መተባበር አለበት ሲልም አስገንዝቧል። በዚህ ዓመት በመቀሌ ዩኒቨርሲቲ የአዲ ሀቂ ካምፓስ የውጭ አጥር 2 ጊዜ ቦምብ ፍንዳታ ተከስቶ ተግባሩን የፈጸሙ ተጠርጣሪዎችን በቁጥጥር ስር ለማዋል እየሰራ እንደሆነ በመግለጫው ያስታወቀው የከተማው ጸጥታ መዋቅር እስካሁን ድረስ ስለ ተጠርጣሪዎችም መያዝ መሆን አለመያዝ ለህዝብ ይፋ ያደረገው መረጃ የለም። የህወሓት መከፋፈልንና የትግራይ ክልልን ወቅታዊ ፖለቲካዊ ቀውስ አስመልክቶም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጠንካራ መልእክት አስተላልፈዋል። ጀነራል ታደሰ ባወጡት መግለጫ ትግራይ በአሁኑ ሰዓት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗን ገልጸዋል። ይህ ደመናው ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ ላይ መገኘቱንም አስጠንቅቀዋል። ጀነራሉ በህወሓት ውስጥ የተፈጠረውን ክፍፍል በተመለከተ ባስተላለፉት መልእክት የድቀታችን ምንጭ አመራሩ መሆኑ ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎችን በብስለት ገምግሞ የነገን መፍትሄ አለማየት፣ የተለዩ ሀሳቦችን ማፈን፣ ህዝብን የሚያሰባስብና ከመከራ የሚያወጣ ሀሳብ ከማመንጨት ይልቅ ስም ማጥፋትና ማብጠልጠል ላይ መሰማራት የትግራይን ፖለቲካ ወደ ጥፋት እየመራ መሆኑን በማያሻማ ቋንቋ ተናግረዋል። አንድ አመለካከት ይዞ በጠባብ መድረክ ወስኖ ለእኔ ውሳኔ ተገዙ በማለት የተለየ ሀሳብን ወደ ጎን ትቶ የደገፈን ብቻ ይዘህ በመቀጠል የሚፈጠር ተጨማሪ አደጋ እንጂ የሚፈታ ችግር የለም ያሉት ጀነራል ታደሰ የአካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ እንዳለው አስጠንቅቀዋል። ጀነራል ታደሰ ለመላው የትግራይ ህዝብ በተለይም ለወጣቶችና እናቶች ጥሪ አቅርበዋል። ህዝቡ ይህን ጥበብ የጎደለው የችግር አፈታትና አያያዝ ወደ ለየለት አደጋና መበታተን ከመግባቱ በፊት ቁም እንዲለው እንዲሁም በውይይት የተቃኘ የተሻለ ሀሳብ እንዲመጣ የራሱን ሚና እንዲጫወት አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ በኦሮሚያ ክልል በምስራቅና ሆሮ ጉዱሩ ወለጋ ዞኖች መንግስትም ታጣቂዎችም አስገዳጅ ወታደራዊ ምልመላ እያደረጉ ነው፣ ነዋሪዎችም ተቸግረናል ሲሉ መናገራቸውን ዋዜማ ዘግቧል። በኦሮሚያ ክልል ምስራቅና ሆሮ ጉዱሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ ምልመላ ስጋት ወይም አፈሳ ውስጥ እንደሚገኙ ካሰባሰብኳቸው መረጃዎች ለመረዳት ያለው ሲሉ ዋዜማ አስነብበዋል። በተለይም በአካባቢው ሰፊ ምርት የሚገኝበት የበቆሎ እርሻ ወቅት ቢሆንም ነዋሪዎች በተለይም አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ ያሉ ዘመዶቻቸው ጋር እንደሚደበቁ ነግረውናል ሲል ዋዜማ ጨምሮ ዘግቧል። እንደ ዘገባው ከሆነ በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለው የጅምላ አስገዳጅ ወታደራዊ ምልመላ ማንኛውንም የህብረተሰብ ክፍል የሚመለከት እንደሆነ ተገልጿል። ሰዎች ቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎችና ከደስታ ከሀዘን ስነ ስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለ በመጥቀስ ሁኔታው በገጠሩ አካባቢ የብረታ መምጣቱን ተከትሎ አንዳንድ ነዋሪዎች ወደ ከተማ ገብተው ለመደበቅ ቢሞክሩም በከተማዎችም ውስጥ ተመሳሳይ ተግባር እየተፈጸመ በመሆኑ መሸሸጊያ እንዳጡ ተናግረዋል። ምልመላውም ሆነ ከዚያ በኋላ የሚሰጠው ስልጠና የጤና እክል ያለባቸውን ዜጎች እንኳን ግምት ውስጥ ያላስገባ መሆኑን አንድ ነዋሪ ሲገልጹ፣ አንድ ከቤቱ የወሰዱት ጎረቤቴ የሚጥል በሽታ አለበት፣ ዘወትር መድኃኒት ይወስዳል። ታፍሶ ከተወሰደ በኋላ ለጸጥታ ኃይሎቹ ስለ ህመሙ ቢያስረዳም የህክምና ማስረጃውን የሚያይለት ወይም አቤቱታውን የሚሰማው አካል አላገኘም። ከብዙ የደብዳቤ ምልልስና እንግልት በኋላ የተለቀቀው በማለትም ሁኔታውን አስረድተዋል ሲሉ ዋዜማ ጨምሮ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ በእስር ላይ የሚገኙት ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰምቷል። ዶቼ ቬለ አነጋገርኳቸው ያላቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁት የመረጃ ምንጭ እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ የሱፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ መሀሌት ሰለሞን ወይም በትክክለኛ ስሟ ሃና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎች መታሰራቸውን ዶቼ ቬለ ዘግቧል። በተጨማሪም ከአርቲስቱ ድረገጽ ጋር የተያያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞኑ መያዛቸውን አረጋግጠዋል ሲል ዶቼ ቬለ ጨምሮ ዘግቧል። የታሰሩት አዲስ አበባ ሲኤምሲ በሚገኘው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸውን በድጋሚ አስረድተዋል። በዚህ ስፍራ እና ቢያሏቸው 2 ስቱዲዮዎች መኖራቸውን አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኝ የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከላከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች ውስጥ 2 ላፕቶፕ፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጭ አድርገውት ወጥተዋል ሲሉ ተናግረዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑ ገልጸዋል ሲል ዶቼ ቬለ ጨምሮ ዘግቧል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ያሲንና ወይዘሮ መሀሌት ብቻ እንደሆኑ የተናገሩት የመረጃ ምንጩ በእነሱ ላይም ፖሊስ 14 ቀን የጊዜ ቀጠሮ እንደጠየቀባቸው አስረድተዋል ሲል ዶቼ ቬለ ጨምሮ ዘግቧል። ኢትዮሪካ የተሰኘው በቅርቡ የወጣው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታን እያገኘ መሆኑንም መረጃዎች ያመለክታሉ። እስካሁን ድረስም ዳውስጣል የተሰኘው ስራው ብቻ ያገኘው እይታ ከ22 ሚሊዮን በላይ ከፍ ማለቱ ተረጋግጧል። ወደ መጨረሻው መረጃችን ስናልፍ በደቡብ አፍሪካ በስደተኞች ላይ የሚፈጸም ጥቃትን ተከትሎ ናይጄሪያ ዜጎቿን ልታስወጣ እንደሆነ ገልጻለች። የናይጄሪያ መንግስት በደቡብ አፍሪካ እየተካሄደ ባለው ጸረ ስደተኞች ተቃውሞ የተነሳ 130 ገደማ ዜጎቹ በፈቃደኝነት ወደ ሀገራቸው ለመመለስ መመዝገባቸውን አስታውቋል። ደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋት በተጀመረው በዚህ አሰራር ለመውጣት የሚመዘገቡ ሰዎች ቁጥር ሊጨምር እንደሚችልም የናይጄሪያ የውጭ ጉዳይ ሚኒስቴር ገልጿል። የውጭ ጉዳይ ሚኒስትሯ ቢያንካ ኦጁኩ የደቡብ አፍሪካ ተቃዋሚዎች በውጭ ዜጎች ላይ የሚያደርሷቸውን ጥቃቶች ያወገዙ ሲሆን መጤጠል ትርክት፣ የጥላቻ ንግግርና አቀጣጣይ ጸረ ስደተኛ መግለጫዎች ታይቶባቸዋል ያላቸውን ሰልፎችንም ኮንነዋል። በእንዲህ እንዳለም የደቡብ አፍሪካን ቀውስ ተከትሎ ሀገራት የአጸፋ ምላሽ እየሰጡ ነው። ቦትስዋና የኤሌክትሪክ መስመር አቋርጣለች። ታንዛኒያ ደቡብ አፍሪካውያንን ውጡልኝ ብላለች። ናይጄሪያና ጋና በየሀገሮቻቸው አምባሳደሮችን ጠርተው አነጋግረዋል። የታንዛኒያ ፕሬዚዳንት በምላሹ ከደቡብ አፍሪካ ጋር ያለው የአየር ትራንስፖርት አገልግሎትና የንግድ ግንኙነት በአስቸኳይ እንዲቋረጥ አዘዋል። መጤጠል ሆናለች የተባለችው የደቡብ አፍሪካ ዜጎችን በ48 ሰዓታት ውስጥ ታንዛኒያ ለቀው እንዲወጡ ውሳኔ አሳልፈዋል። በሞዛምቢክ ደግሞ በአጎራባቻቸው የተፈጸመው ጥቃት ያንገበገባቸው ተቃዋሚዎች ከደቡብ አፍሪካ የሚመጡ የጭነት መኪናዎችን ከማገድ ባለፈ ደቡብ አፍሪካውያንም በድንበር እንዳይገቡ ከልክለዋል። በዚህ መጤጠል የመንጋ ጥቃት የተለያዩ የአፍሪካ ሀገራት ዜግነት ያላቸው ስደተኞች የጥቃት ኢላማ ሆነው 60 ያህሉ ሲገደሉ በሺዎች የሚቆጠሩ ከደቡብ አፍሪካ ሸሽተው ተፈናቅለዋል። የሌላ ሀገር ዜግነት ያላቸው ስደተኞቹ ሀብት ንብረታቸው ይዘርፋል፣ ይወድማል። ከጥቃቱ በኋላም በፖሊስ ጣቢያዎችና በቤተ ክርስቲያን ግቢዎች ስለመጠለላቸው ተነግሯል። የደቡብ አፍሪካን መጤጠል የበቀል እርምጃን ተከትሎ ቦትስዋና ለከፊል የደቡብ አፍሪካ ግዛቶች የሚሄደውን የኤሌክትሪክ መስመር አቋርጣለች። ይህ በእንዲህ እንዳለም ጋና ደግሞ በደቡብ አፍሪካ የተጠቃ አንድ ስደተኛ ዜጋዋን በልዩ ሁኔታ ወደ አክራ እንዲመለስ አድርጋለች።